ሰላም ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ወይ ብለናል። በዛሬው ዝግጅታችን እንግዲህ የምናየው ምንድነው የትኛውን ቋንቋ እንዴት ባጭር ጊዜ ውስጥ ማወቅ እንደምችለው ማለት ያው ፐርፌክት መሆን መቻል ሳይሆን ለመግባባት ያክል እንዲሁም ደግሞ አስተማሪ ከሆነን ወይም ደግሞ ስራችን የሚያስገድደን ከሆነ የተለያዩ ቋንቋዎችን እንድናውቅ የሚያስችለን ዌብሳይት ነው ኢንትሮዲዩስ ማድረጋችሁ ዛሬ። እንግዲህ ይሄ ምን ይጠቅመናል ካላችሁ አስጎብኚ ልንሆን እንችላለን፣ መምህር ልንሆን እንችላለን፣ እንዲሁም ደግሞ ከቋንቋ ጋር የምንሰራ ሰዎች እንሆናለን፣ ወይም ደግሞ ቋንቋውን እንዲሁ ለመማር ለማወቅ የምንፈልግ ሰዎች ልንሆን እንችላለን እና ይህ ዌብሳይት ባጭር ጊዜ ውስጥ ቤዚክ የሚባሉትን የቋንቋ ጽሁፉንና የቋንቋውን ያስተምረናል ማለት ነው። የዌብሳይቱ ስም እንግዲህ ሎሰን ይባላል። ሎሰን LOECSEN.com ሎሰን ይባላል። ኢንተር እንለዋለን። ይሄው ገና ኢንተርፌሱ ሲገቡ ምን ይላችኋል? እዚህ ጋር the new fast track to learn language ይለናል። እንግዲህ ምንድነው እዚህ ጋር የነሱ እንደ ስሎጋን fluent in 6 months ነው። ምንም ጥያቄ የለውም። በ6 ወር ውስጥ fluent ልንሆን አንችልም። ያው ገብተን የቋንቋ ትምህርት ቤት እንደዛም ሆኖ ልንሆን አንችልም። ያው በጣም ፈጣን ተማሪዎች ካልሆነና እንዲሁ ታይም ሰተን እንትን ካለን በስተቀር በ6 ወር ፍሉዌንት ልንሆን አንችልም። ነገር ግን ማወቅ የሚገባን እነዚህ ቤዚክ የሚባሉ ነገሮችን ያሳውቀናል። በጣም የተገረምኩበት ዌብሳይት ነው። ለምሳሌ እዚህ ጋር አሁን ፖፑላር ላንጉዌጅ አለ። ያው እንግሊዘኛ አንደኛው ነው። ፍሬንች አለ፣ ጀርመን አለ፣ ጣሊያንኛ አለ፣ ኮሪያን አለ፣ እንደገና ፖርቹጊዝ፣ ስፓኒሽ፣ ተርኪሽ እነዚህ አሉ። እንደገና ደግሞ ዩሮፕ እና አሜሪካ የሚገኙ ሀገራቶችም አሉ። እንደገና ደግሞ አፍሪካና ሚድል ኢስት። ያው አፍሪካ ውስጥ ብዙ እንትን የለም። ሚድል ኢስት እና አፍሪካ 5 ሀገራትን ብቻ ነው። በእርግጠኝነት አፕግሬድ እንደሚያደርጉት አልጠራጠርም። ኤዥያም እንደዚሁ አለ። ለምሳሌ እስኪኛ ለምሳሌ ህንድ ኤዥያ ላይ የህንድ ቋንቋን መማር ፈልገን እንበልና እንክፈተው። ጀስት የፈለግነው ነገር መምረጥ ነው። ከዛም በኋላ እዚህ ጋር ኦብጀክቲቭን ምናምን ይነግራችኋል፣ ፕሮግረሱን ምናምን። ከዛ እዚህ ጋር ምን አለ ኮርስ አውት ላይ ምን ይላል? ኢሴንሻልስ ከሚባሉ ይጀምራል። አይታችሁታል። እዚህ ጋር ኢሴንሻልስ ከሚባሉ ይጀምራል። ሁለተኛ ኮንቨርሴሽን ከሰው ጋር ያለን ዲያሎግ፣ ለርኒንግ እንደዚሁ ለትምህርት የሚሆኑ ማለት ነው። colors numbers ቁጥሮች፣ ታይም ትራኪንግ፣ ታክሲ እዚህ ታክሲ ስንል ታክሲ ላይ ማውራት ያለብን ነገሮች ከቤተሰብ ጋር ስንኖር በእያንዳንዱ ካቴጎሪ አለው። ለምሳሌ ኢሴንሻልስ ላይ እንግባ። ስታርት እንለዋለን። ስታርት ነው የምንለው። አሁን ተመልከቱት እዚህ ጋር ምን እንደሚል ሄሎ ነው። እዚህ ጋር ሄሎ ነው። ሄሎ ለማለት በህንደኛ ምን እንደሆነ ተመልከቱት። ነመስቴ እየሰማችሁት ነው አይደለ? ነመስቴ ይላል። ጉድ ኢቭኒንግ ራሱ ጉድ ኢቭኒንግ ነው። ጉድ ባይ ፔርሚሌንጌ አይ ቲንክ እንደዛ ነው እያለች ያለችው። ከዛ ደግሞ ሲዩ ሌተር ባድ ሚሊንታን ያያችሁት ነው። የስ ማለት ሃ፣ ኖ ማለት ነሂ፣ እንደገና ታንክስ ለማለት ታኛት ያያችሁት ነው። በዚህ መሰረት እነዚህን እየደጋገመን እንትን ብንል ይሄኛው ጀስት ግሪቲንግ የሚባለውን ፓርት እናልፋለን ማለት ነው። እዚህ ጋር በነገራችን ላይ ጽሁፍ አለ። ጉድ ኢቭኒንግ ሲባል ይሄው ከነ ጽሁፉ እንደምታዩት የህንድኛው ጽሁፍ ራሱ በጣም ይከብዳል። ከዛ ደግሞ አለፍ ብለን ወደ ለርኒንግ ላይ ደግሞ እስቲ ብንገባ አሁን ስታርት እንላለን። ለርኒንግ ከመረጠ በኋላ ይሄው ለምሳሌ do you want to what is this called ብለን ስንጠይቅ इसे क्या कहते हैं? አያችሁት? इसे क्या कहते हैं?
እንዴ ፕሮናንስ ለማድረግ እንኳን በጣም የሚከብድ ቃል ነው ኤቴቤ do you understand मेज समझे ሜዝ ሰምጄ ያያችሁት ነው እዚህ ጋር ደግሞ እንዴት ማንበብ እንዳለብን እንግሊዘኛውን እንትን ይለናል can you repeat please क्या तुम दोबारा कह सकते हो ይሰማችሁት ነው क्या तुम दोबारा कह सकते हो እያለ ይቀጥላል ማለት ነው ሌላ ለምሳሌ ደግሞ ሌላ ቋንቋን እስቲ እንትን እንበል ሰርች እናርግ እዚህ ጋር ህንድ ላይ ገብተን እዚህ ባንዲራውን አያችኋት እሷ ላይ ገብተን መቀየር እንችላለን እዚህ ጋር አይታችሁታል ለምሳሌ ማንን እንንካ ኢንዶኔዥያ እስኪ ከዛ እስቲ እዚህ ጋር ምንድነው ግሪቲንግ ነው ይሄ ሄሎ ይላል हेलो ሃሎ selamat malam ጉድ ኢቭኒንግ ለማለት selamat malam ሰላማት ማላም ዋው ጉድ ባይ ለማለት ሰባ ዋው ከባድ ነው ሳፓይናቲ ደግሞ ሲቪሌተር ነው እንግዲህ እንደነገርኳችሁ እዚህ ጋር ብዙ ቋንቋ አሉ ብዙ የብዙ ሀገራት ቋንቋ አለ ያንን በምርጫችን እንደነገርኳችሁ ማወቅ ይቻላል ማለት ነው ያው እንግሊዘኛ ምንም ኦብቪየስ ነው ምንም መማር የምፈልገው ነገር በሙሉ አለ እዚህ ጋር good evening goodbye see you later እንዴት ፕሮናንስ ማድረግ እንዳለብን እዚሁ ያስተምረናል conversation ሲሆን learning colors ሲሆን everything እዚሁ መማር እንችላለን ማለት ነው ቢያንስ እንትን ባንልም መናገር እንደዚህ ፍሉዌንት ባንንም ግን ለመግባባት ያክል ይጠቅመናል ማለት ነው ተግባብቶ ከሰው ጋር ለማውራት በቂ ነው ማለት ነው ግሪዛሪው ፕሮግራም ይመስላል ነገርኳችሁ ሎሰን ይባላል የአፖስ ስም የዌብሳይት ስም ተጠቀሙበት እንግዲህ ዛሬ ፕሮግራም ይመስላል ሼር ማድረጋችሁን ሰብስክራይብ ላይክ ኮሜንት ማድረጋችሁን እንዳትረሱ ለጓደኞቻችሁ ሼር አድርጉ እንግዲህ ዛሬ ዝግጅት ይመስላል በቀጣይ ሌላ ዝግጅት እስክንገናኝ ሰላም